ፐብሊክ ፊገር የሆኑ ሰዎች ጋር ስትመጡ ምን እንደምታገኙና ምን ታርጌታችሁ ምን እንደሆነ ስለምታውቂው ነው እንጂ የሴትነት ስሜት ተሰምቶሽ ከሆነ አሁን የምትዩ ቪዲዮ አለኝ አለች እንደዚህ ብላ አስፈራራቻት የሚለው ነገር አልነበረም። ኢሹና አጀንዳ የሚሆንሽ ርስ የሚሆንሽ ብዙ ዛሬ ላይ ዓለም ተጨንቃለች። ጦርነት ላይ ነው ያለነው። የሀገሬ ወገኖች፣ ስደት ላይ ያላችሁ ኢትዮጵያኖች አይዟችሁ ሴቶችዬ። ምክንያቱም ለሴት የቆምኩ ታጋይ ነኝ ካልሽ ሴቶች ናቸው በየአረብ ሀገር ስደት ላይ ያሉት። ዛሬ ሚሳይል እየተተኮሰባቸው ነፍሳቸው ተሳቆ ያሉት፣ እያለቀሱ ያሉት፣ እየተጨነቁ ያሉት ለሴት የቆምሽ ከሆንሽ እነሱ ናቸው እንጂ የሚያስጨንቁሽና የሚያሳስቡሽ አንድ ይሄን ነበር። ምክንያቱም ህግ ያለበት ሀገር ላይ ነው ያለሁት። እነሱን በግኔ መጠየቅ ይችላሉ። ምን ነው የዚች ልጅ ድምጽ አልተሰማሽም? ለምን መርጣችሁ ታለቅሳላችሁ? እንነጋገር። መቼም አንቺ ምሁሯ እኔ ደደዋ። ስለዚህ እንነጋገር። ገጥመን መስሎኝ ብላለች። ገጥመን መስሎኝ ነይ ይቅርታ እንግዲህ እርቀ ሚዲያዎች ያለ ፈቃዳችሁ ቪዲዮዎቹን ስለማስተላለፍ እኔና ልጄ በአንድ ፍራሽ ላይ እንተኛለን። እኔና ልጄ ነፍሰ ጡር ነኝ። እኔና ልጄ በአንድ ፍራሽ ላይ እንተኛለን። የገዛ ጓደኛዬ እና ባለቤቴ ደግሞ እዛኛው ፍራሽ ላይ ተኝተው ሴክስ ሲያደርጉ ይሰማ ነበር። ሴክስ ሲያደርጉ ይሰማ ነበረ። ማለትም ቤቱ በጣም ጠባብ ከመሆኑ የተነሳ ፍራሹ ስለሚገጣጠም ሁሉም ያደርጉት ላይ ይሰማል። አንድ ቤት ውስጥ ነው እየኖራችሁ ያላችሁት። ፍራሻችሁ ጎን ለጎን ነው። እንደው ወሲብ ሲፈጽሙ የምትሰሚ ከሆነ እዛው እጅ ከፍንጅ ልትይዣቸው አልሞከርሽም ነበር? የእናንቺ ታሪክ ከአንቺ ታሪክ ጋር የሆነ የሚገናኝበት የሆነ ነገር አለ አይደለም? እስኪ እናወራዋለን። ስለዚህ አንቺ ነፍሰ ጡር ሆነሽ ህፃን ልጅ ታቀፈሽ ተኝተሽ ቤት ውስጥ እያለሽ ሌላ ሚስት አምጥቶ አግብቶ ማግባቱ ብቻ አይደለም ከአንቺ ካጠገብሽ ሁላ በደል ሲፈጽምብሽ እንዴት ነው ልትናገሪያቸው? አባቴ በህይወት አላም ድረስ አሁንም ስለዚህ ልጅ እንመለስበታለን። እውነት አሁን እናንተ ፍትህ ምናምን እንደዚህ ምናምን ሴት ልጅ ተጠቃች እንደዚህ ምናምን እያላችሁ ሚዲያው ላይ የምታስጩት እውነት የሴትነት ነገር እውነት እንደምትሉት ልባችሁ ተሰብሮና ተነክቶ ከሆነ ከዚህ በላይ ልብ የሚሰብር ታሪክ የለም። ከዚህ በላይ የሚያም ታሪክ የለም። ከዚህ በላይ አንገት የሚያስደፋ በሴትነት ታሪክ የለም። ይሄ ነበር ኢሹ መሆን የነበረበት። ይሄ ነበረ መነጋገሪያ ርዕስ መሆን የነበረበት። ሊያሾ አንድ ነገር የስ እማቆ ብዙ ነገር አለ። ከነካችኝ ዘረግፍላት፣ ከነካችኝ እማቆን ዘረግፍላት አለው እንጂ አልኩት። እኔ ከነካችኝ ቪዲዮ አወጣለሁ አላልኩም እንዴ? እኔ እንደዚህ ልት ወደ አላወራሁም። ምክንያቱም እናንተ ለሚዲያ መጥቼ የማላወራው እሷ በጎን በኩል እሷና አንዷ የሚሰሩትን ነገር ስለማቅ ተብያለሁ ብያለሁ። ቀይራችሁት ግን በቪዲዮ እሷን እያስፈራረቻት። አሁን የእሷ ያሳስባል፣ ይሄ ያሳስባል። ሴትነት ይሄ ነው። እኔ እናት ስለሆንኩኝ ሴት ስለሆንኩኝ ይሄ ነው የሚያሳስበኝ እንጂ እናንተ የምትሉት የምትጮት የምታስጮት በማህበር በደጋፊ ብዛት ስለመጣችሁ ሳይሆን እንደ ሴት እንደ እናት ድምጽ ያስፈልጋታል። ድምጽ ልሁናት ፍትህ ብዬ የምጠይቃት እውነት የሴት ልጅ ፍትህ ተሟጋች ከሆንኩኝ ለዚች እህት ነው። ያውም አይነ ስውር ሁና፣ ያውም ሁለት ልጅ ይዛ፣ ያውም በገዛ ቤቷ፣ ያውም ከጓደኛው ጋር አብረው ተኝተው አጠገቧ ግንኙነት እያደረገ እየሰማች ነፍሰ ጡሩና ዝም ብላ የተቀመጠች እቤት ውስጥ ያለች ሴት ለዚች ነበረ ድምጽ መሆን የነበረባችሁ። እቺን ነበር መርዳት የነበረባችሁ። ግን አይደለም፣ ግን አይደለም።
ምንድነው የምትፈልጉት? ለእናንተ ስትራቴጂ ለእናንተ የሚመቸውን ይሄ ሚዲያውን እንዴት አድርጋችሁ ተቆጣጥራችሁ የምትፈልጉትን ነገር ማራመድ የምትፈልጉበትን ማንን መያዝ እንዳለባችሁ ማንን ማጥፋት እንዳለባችሁ ስለምትፈልጉ ያንን ነገር ታደርጋላችሁ። የሴት ልጅ ድምፅ አሰሚ ከሆንሽ፣ ጨዋዊ ከሆንሽ፣ ትክክለኛ ሴት ከሆንሽ እኔ እናቷ ላይ በዚህ ደረጃ አትሄጂም ነበረ፣ በዚህ ደረጃ አታወሪም ነበረ። እኔማ አጋልጣችኋለሁ። እኔ እኮ አጋልጣችኋለሁ እናንተ ብዬ እናገራለሁ። እንደዚህ ብለሽ እንደዚህ አውርተሽ ወጣትን የሚገል ንግግር እኮ በኢንተርቪው የሰጠሽው አንቺ ነሽ አይደል እንዴ? ከ20 ዓመት ልጆች ጋር ፍለርት አደርጋለሁ። የ20 ዓመት ልጆች ናቸው ከኔ ጋር ፍለርት የሚያደርጉት። በእድሜሽ እንኳን ሰው ሁሉ ሙድ ያዘብሽ ሴት አይደልሽ እንዴ? ለእንትን የሚጠይቁኝ ማለት ትውልድን የሚገል ንግግር የተናገርሽው አንቺ ወይንስ እንደዚህ አታርጉ እንደዚህ ብታረጉ እንደዚህ እኛ እንሰማለን፣ ብዙ ነገር እንሰማለን፣ እናያለን፣ ይላክልናል፣ ተጠንቀቁ፣ እንደዚህ አታርጉ ሴቶች ብሎ መምከር ነው ወንጀል? ያንቺ ሲሆን ወንጀል አይደለም? አንቺ በስልክሽ እንደዛ ይዘገንናል አትንኪኝ እያለችሽ እላዋ ላይ ሰፍረሽ ስታረጊያት የነበረው ቪዲዮ ሲለቀቅብሽ ወንጀል አይደለም? ከአንቺ ስልክ ላይ ነው ማንም ይልቀቀው ማንም፣ ከአንቺ ስልክ ላይ ነው እሱ ሪከርድ የተገኘው። እነዚህ ልጆች ደህና ይሁኑ አይሁኑ አናውቅም። አንቺ ያደረግሽው ወንጀል አይደለም? ልክ አንቺ እንደቀረሽው ሪከርድ እንዳደረግሽው ምናልባት ሌሎችም ሪከርድ ያደረጉት ይሆናል። አንቺ ነሽ እኮ ያስተማርሽው ጆርዲ። ዛሬ ግን እኔ ልትወቅሽ መጣሽ። ምንም ሳታቂ አለች እንደዚህ ብላ ነበር። አዎ ብዬ ነበረ። እንትናን ደግሞ የሆነችም ልጅ አለች ሳምሪን እንደዚህ ያለች። አዎ ብዬ ነበረ። ከደረሽብኝ ከነካሽኝ ኦፍኮርስ እልሻለሁ። እንዴ ለምንድን ነው የማልልሽ? እናንተ ስታወሩ ትክክል፣ እኔ ስናገር ወንጀል። እኔ መጥቼ ስም እንትን ስል ትጠየቅልን፣ ትታሰርልን። ፎቅ ቢሰራ መንግስት ምን ዋጋ አለው? ትውልድ እንደዚህ እየሞተ ትውልድ እንደዚህ መቼም ሀገሩን የሚጠብቀው ህዝብ ነው። ወጣትን ደግሞ የገደልሽው አንቺ ነሽ። መንግስት ለእያንዳንዳችን ፖሊስ አይቀጥርልንም። እኛ ለሀገራችን እኛ ራሳችን ፖሊስ ነን። ሀገርሽን የሆነ ስትወጂ ማለት ነው። ለሀገርሽ ስትቆሚ አንቺ ራስሽ ፖሊስ ነሽ። ፖሊስ አያስፈልግሽም ሀገርሽን ስትወጂ ማለት ነው። መንግስት ፎቅ ቢያቆም እንደዚህ ቢያደርግ ምን ዋጋ አለው? ሴቶች ላይ እንደዚህ የሚሆነውን ነገር ምን ማለት ነው? አንቺ የሰራሽው ስራ ለምን ከሀገር ፈርጥጣሽ ወጣሽ? ለምን ዘለሽ ወጣሽ? ለምን ሄድሽ? ለትውልድሽ የምትጨነቂ ጀግና ሴት ብትሆኚ፣ ለሴትነትሽ የምትታገይ ሴት ብትሆኚ የሰራሽው ነገር ስላስፈረጠጠሽ አይደለ ላጥለሽ ወጣሽው? አንቺ መግባት የማትፈልጊበት ማቅ ውስጥ አንቺ በምትፈልጊው መንገድ ግን መጥተሽ ስትናገሪ ትክክል ነሽ። ትላንትና ያ ሁሉ ድንጋይ ሲወረወርብሽ ግን እኔ ሊያ ምንም አላልኩሽም ነበረ። ዩቱብ ትሰራለች ዩቱብ ኦፍ ኮርስ። ታዲያ ዩቱብ ስለምሰራ ኮፊ ታይም ስለሆነ አይደል እንዴ ሻይ ታይም ብለሽ ሂስቶሪ ታይም ብለሽ ሰዎች ለአንቺ የሚያካፍሉሽን የፍቅር የህይወት ታሪካቸውን መተው ሲነግሩሽ ቁጭ ብለሽ ሻይ ታይም ብለሽ ኩኪስ እና ሻይ አቅርበሽ ዩቱብ የምትሰሪው ይኑድ መኒ ትፈልጊያለሽ፣ ገንዘብ ትፈልጊያለሽ፣ ብር ትፈልጊያለሽ። ስለዚህ የሰዎችን ታሪክ ትሰሚያለሽ። መተሽ ዩቱብ ለመስራት ፈልገሻል አይደለ? እኔም ደግሞ ልክ እንዳንቺ ሰዎች ለኔ የሚነግሩኝ ነገር አለ፣ የምሰማው ነገር አለ፣ የማየው ነገር አለ። ኢትዮጵያ ነው ያለሁት። መናገሬን እንደ ወንጀል ያንቺ ትክክል የኔ ወንጀል በደጋፊ አይደለም። እውነትን እግዚአብሔር ያለ ነገም ከነገ ወዲያም ነው የምናገረው። ያለ እናት አድጌ ብቻዬን ሴት ልጅ ይዤ ማሳደግ እናቱ በዚህ ደረጃ ሴት ልጅ ላይ እንደዚህ አይነት አጸያፊና ነውር የሆነ ተግባር ማድረግ ልጅ አይደለሁም። ከኔ ጀግንነትን ጥንካሬን እንጂ እንደዚህ አይነት ነገርን ማስፈራሪያም አድርጌ አላውቅም። አዎ ሲነኩኝ እመልስላቸዋለሁ። አዎ ከነኩኝ እላለሁ። ለእናንተ ሲሆን ትክክል፣ ለኔ ከሆነ ወንጀል ልጠይቅበት ነገም ከነገ ወዲያ። ሳትነኪኝ አልነካሽም። ከነካሽኝ ግን እስከሰማውብሽ ድረስ ልናገር እችላለሁ። እናንተ ስትዘልፉኝ፣ እናንተ ስትሰድቡኝ ትክክል፣ እኔ ስመልስላችሁ በግ ትጠየቅልን። የምርሽን ነው? እነዚህ አሁን ሼር እያደረገች እንደዚህ የምትለው በጎን ምን እንደምትጻጻፍ ምን እንደምትላላክ ምን እንደምትል ማላቅ ይመስልሻል? ምን ብላስ እንደምትጠይቅ የት ነው ቤቷ አድራሻ እያሉ እንደሚፈልጉ ማላቅ ይመስልሻል? እሱ ነገር አውቃለሁ። ግን መተሽ ዝም ብዬ እንደዚህ እንደማታረጊ
በኮንፊደንስ ስለምነግርሽ ነው። ማንም ምንም አያመጣም። ላጠፋው ጥፋት ደግሞ እጠየቅበታለሁ። ሚዲያ ላይ ስለተንቦጫረቃችሁ፣ ስላለቀሳችሁ፣ ስለጨዋችሁ ምናምን አይደለም። እናንተ የምታቆሙት ጠበቃ እኔም ጋር አለ።